የተሰማችሁ ስሜት ሰዎችስ ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ። ታውቃላችሁ ሞት መቼ እንደሚመጣና እንዴት እንደሚመጣ አናውቅም። በጣም የሚያሳዝን ወንድማችን እንግዲህ በህይወት አጥተናል። እንግዲህ ትናንትና በሳቅ በደስታ በምን ሲጫወት የነበረ ዛሬ ላይ ሞተ ስትባሉ ምን አይነት ስሜት ነው የሚሰማችሁ? ከሳምንታት እንግዲህ ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሯ ምን ያህል ረቂቅ እንደሆነ እንግዲህ መገመትና ማሰብ አይቻልም። እኛ የሰው ልጆች በቃ እንዴት ነው ጊዜያችን መጠቀም ያለብን? ሞት እኮ በር አንኳኳም። የሚገርማችሁ ነገር ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው እንግዲህ ተወዳጁ አርቲስት ነፃነት አፈወርቅ የአሊቴም ሪል ስቴት እንግዲህ በአንድ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ወይም ደግሞ እናውቃለን በአንድ ሪል ስቴት የስራ ባልደረባ ሆኖ አምባሳደር ሆኖ ተሹሞም ነበረ። ይሁን እንጂ እንግዲህ ይህንን ደስታውን ሳያጣጥም በቃ እንደዚህ አይነት ነገር ስትሰሙ በጣም ከባድ ነው። የትናንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም ተለየ፣ ሞተ ሲባል በጣም ከባድ ነው። መለየቱን ስንሰማ እንግዲህ ያው ሀዘን ከባድ ነው። እንግዲህ አዲስ ስራ አገኘው ብሎ ደስ ብሎት እየሰራ ድንገት በቃ በሳቅ በምን እንደዚህ እየሰራችሁ ከዛ ደግሞ እንደዚህ አይነት ነገር ሲገጥማችሁ በጣም ነው ልብ ሰበር የሚለው። ትናንትም በደስታ ሲሰራ ጀምሮ እንግዲህ አይተነው ነበረ። ዛሬ ደግሞ በሞት ተለየን ብሎ ማመን በጣም ነው የሚከብደው። ብቻ እንግዲህ የነፃነት አፈወርቅ በጣም ጎበዝ ታታሪ፣ እንዲሁም ደግሞ በኢቢኤስ ስራዎቹ ላይ በጣም ታዋቂ ነው። ስራዎቹ ራሱ በጣም ነው ደስ የሚሉት። ብዙ አጋጣሚ በጣም የሚያስቀው በጣም የብዙ ባለሙያ በቃ ኪነ ጥበብ እንዳለ ትወና፣ ጨዋታ በጣም የሚችልበት በቃ ሳቅ በቃ ማይችለው የለም በሉት ባጭሩ። በጣም ብዙ ነገሮችን የሚችለው እና አሁን ደግሞ ሞተ ሲባል እንዴት ነው ህመሙ? እንግዲህ የወንድማችን ባለትዳር ሲሆን ከዛ በተጨማሪ ደግሞ ከስራዎቹ ጎን ለጎን የራሱን ህይወት እየመራ ባለትዳርም ነው። 3 ልጆችም አሉት። እንደገና ደግሞ ኢቢኤስ ላይ በጣም ለበርካታ ጊዜዎች ራሱ ልጆችን ጥያቄ ነው የሚሰራው። በጣም ብዙ የተለያየ ስራ አለው በነገራችን ላይ ነፃነት። በተለይ ደግሞ በብዛት የሚታወቀው እንግዲህ ኢቢኤስ ላይ መሪ ነው። ተወዳዳሪዎችን ጥያቄ ይጠይቃቸዋል። ከዛ ጥያቄዎቹ ደግሞ ፈታ የሚያደርጉ ነበሩ። ብቻ በጣም ብዙ ነገሮችን የሚያስተናግድ ወንድማችን ነበረ። እንግዲህ በዛሬው ዕለት ሞተ ሲባል የማይታመን ነው እንግዲህ ለመላው ኢትዮጵያ እንግዲህ እንዲሁም ደግሞ ለቤተሰቡ መጽናናቱን ይስጥላለሁ እኔ በበኩሌ። ሞት ግን መጣው ቀረው በቃ በራቸውን ሳያንኳኳ የሚመጣ ነገር ነው። በነገራችን ላይ ይሆናል አይደለ? አሁን አይታችሁት ከሰዓት ምን እንደሚፈጠር አታውቁም። ብቻ በጣም ከባድ ነው እንግዲህ ለመላ ቤተሰቡ መጽናናቱን ይስጥ ብለናል። እጅግ እንግዲህ ብዙ ሰዎች አዝነዋል ማለት ነው በሞቱ። ጥያቄዎቹ እንዳለ በጣም የኪነ ጥበብ ሰው ሲሆን እንግዲህ ብዙ ነገሮችን ነው የሰራው። በተለይ ህፃናትን ይጠይቃል፣ ትላልቆችንም ይጠይቃል። ብቻ በብዛት እንግዲህ ያገለግለበት ኢቢኤስ ላይ ነው። ከዛ በተጨማሪ ደግሞ እንግዲህ በቅርቡ የአንድ ሪል ስቴት አምባሳደር ሆኖ ተሾሞ ነበረ። እንግዲህ ድንገት ወደ ቤቱ ሄዶ ከዛ እንግዲህ ከቤት ነው እንግዲህ ሄደው። ከዛ በተጨማሪ ደግሞ እንግዲህ የሚገርማችሁ ነገር ማለት ነው ሰው እያሟረት ነበረ። በቃ ልክ አሁን እንዳሟረቱበት ነው የሄደው። ሲሄድ ግን በፈገግታ ነው በቃ አለ አይደለም። ኢቢኤስ ላይ ሆኖ ስናየው ራሱ ከመሳቅ ከመጫወት ከማሳቅ ውጭ የሆነ ሌላ ነገር አይታይበትም። ግን የሚገርማቸው ነገር ከአንዳንድ ሰዎች ሳቅ ጀርባ በጣም ብዙ የተደበቁ ሚስጥሮች እንዳሉ ነው የሚያሳየው። እንግዲህ የወንድማችን ወይም ደግሞ የአርቲስት ከጀርባው ታሞ ነበረ የሚሉ እንግዲህ ወሬዎች እየተናፈሱ ነው። ድንገተኛ ህመም ታሞ ነበረ።
ከዛ ከህመሙ እንግዲህ ሳያገግም ነው የሄደው ማለት ይቻላል። እንግዲህ ነፍስ ይማር ነው። በቃ እንደ ሳቀ ኑሮ እንደ ሳቀ ነው። በቃ ሲሞትም እንደ ሳቀ ምንም በቃ አንድ ቀን ፊቱ ሳይታወቅበት አለ አይደለም። ዝም ብለን መሳቅ መሳቅ መሳቅ። እንዴ አንዳንድ ሰዎች ምን አይነት ጠንካራ ቢሆኑ ከምር ግን እንደዚህ በቃ ብዙ ህመማቸውን ደብቀው የሚስቁ ሰዎች ግን በጣም ጀግና ናቸው። በሌላ በኩል ደግሞ እንግዲህ ጠቅላይ ሚኒስትር አብይ አህመድ ራሱ በጣም ሀዘኑ እንደተሰማውና የሀዘን መግለጫ እንዲሁም ደግሞ ለአርቲስቱ ነፍስ ይማር ብሎ አንድ የላክለት ጽሁፍ አለ ማለት ነው። እንግዲህ በተወዳጁ አርቲስት ነፃነት ወርቅነህ እንግዲህ ድንገተኛ እረፍት የተሰማቸውን ጥልቅ ሀዘን ገልጸዋል ማለት ነው። እሱ ራሱ ጠቅላይ ሚኒስትሩ እንግዲህ ባስተላለፉት የሀዘን መልእክት አርቲስት ነፃነት አፈወርቅ በተለይም በታላቁ የህዳሴው ግድብ ላይ በተዘጋጀው የ2016 ዓ.ም መቀበያ መርሃ ግብር ላይ የነበረው ጉልህ ተሳትፎ በአድናቆት አስታውሷል ማለት ነው። እንግዲህ አብይ አህመድ በዛ ሰዓት ታላቁን የህዳሴውን ግድብ መጎብኘት ሲሄድ በዛ ደግሞ በጣም ትልቅ እንግዳ ነበረ ማለት ነው። ይሄ አርቲስት ነፃነት እንግዲህ ሁላችንም በአዲሱ ወይም ደግሞ አዲሱን ዓመት በደስታ እንድንቀበል ካደረገው ወይም ደግሞ ከሰራቸው ስራዎች መካከል አንዱ አስተዋጽኦ አሻራውን አሳርፏል ማለት ነው። ከዛ ባሻገር እንግዲህ ብሔራዊ ሁኔታዎች ላይ ደግሞ የነበረው ሚና ሁሌም ይታወሳል ብለዋል ማለት ነው። እንግዲህ አርቲስቱ ነው እንግዲህ ያለው ማለት ዶክተር አብይ ነው እንግዲህ ሀዘኑን ሲገልጽ በህዳሴው ግድብ ከዛ በተጨማሪ ደግሞ እንግዲህ በብሔራዊ ሁኔታዎች ላይ የነበረው ሚና ሁሌም ይታወሳል። በቃ በስራዎቹ ባደረጋቸው እያንዳንዱ ነገሮች ሁሌም በልባችን የሚቀመጥ የሚታወስ አርቲስት ነው ማለት ነው። ነፃነት እንግዲህ በኪነ ጥበብ ዘርፍ ካበረከተው ወይም ደግሞ ከተበረከተለት ሰፊ ስራ በተጨማሪ ለሀገራዊ ጥሪዎች የነበረውን ቅርበትና ንቁ ተሳትፎ ለብዙዎች አርአያ መሆኑን ተገልጿል። እንግዲህ ጠቅላይ ሚኒስትሩ ለአርቲስቱ ቤተሰቦቹ እንዲሁም ደግሞ ለወዳጅ ለጓደኞቹ ለአድናቂዎቹ በሙሉ እንግዲህ መጽናናቱን ተመኝተዋል ማለት ነው። ባለፉት እንግዲህ 2 ሳምንታት ያው የአልቲማ ሪል ስቴት ብራንድ አምባሳደር በመሆን ስራውን በንቃት እንግዲህ ሲያከናውን የነበረው ነፃነት ወርቅነህ ሞተ ሲባል እንግዲህ ዛሬ ላይ በጣም ከባድ ነው። እንግዲህ ጠቅላይ ሚኒስትሩ ራሱ ለጓደኞቹ ለአጠቃላይ በቃ ለቤተሰቡ ብቻ ለወዳጅ ዘመዱ እንዲሁም ደግሞ በኪነ ጥበብ ዙሪያ የሚያገለግሉ ጓደኞችን አጠቃላይ እንዳለ ያው መጽናናቱን ይስጣችሁ ብሏል ማለት ነው። እኛም በበኩላችን እንግዲህ መጽናናቱን ይስጣቸው እንላለን። ብቻ ግን እንደው እኛ ራሱ ነገ ተረኛ ነን። የምንሰራው ነገር አንዳንዴ በጣም ገራሚ ነው። በተለይ አሁን ለምሳሌ አንዳንድ ዩቲዩበሮች አንዳንድ ቲክቶከሮች አሁን ለምሳሌ የሆነ ሰው ታሞ ከሆነ ሞተ ምናምን እንላለን። በቃ ታሞ ከሆነ ሞተ እንለዋለን። አታመመ ከሆነ ደግሞ ታመመ እንላለን። እና እንግዲህ ከዚህ በፊት ራሱ በአርቲስቱ እንደዛ አይነት ነገር ሰርተውበታል። በዛ ሰዓት ግን ምንድን ነው ያለው? አንዳንዴ እንከባበር፣ በስራችን እንኳን እንደዚህ ሞተ ተነሳ ምናምን እያላችሁ አታውሩ፣ በቃ አታማርቱ። ከዛ በተጨማሪ ደግሞ እየተከባበርን እንኖር። ግን ደስ የሚለው ነገር አንድ በፌስቡክ እና ያው በቲክቶክም ቀብሩን ብቻ አላሳያችሁም ነበር እንጂ ሌላውንማ በቃ ብላችሁታል አለ ማለት ነው። የሚገርማችሁ ነገር ሳይሞት ራሱ እንደዚህ ብሎ ተናግሯል። እና አንዳንዴ ለምንሰራቸው ስራዎች ራሱ በጣም ጥንቃቄ ያስፈልጋል ላለው ራሴ በበኩሌ እንግዲህ አንዱ ከዚህ ነገር ተምሬበታለሁ። ብቻ እንግዲህ ነፍስ ይማር።